እንደው መስተመጨረሻ መቼም የትግራይ ደም ቢፈስ ለጌታቸውና ለነጻድቃን ምንድነው ይዞላቸው የሚመጣው? እኔ አልገባኝም። ግን ያዩት አልመሰለኝም ኮንሲኮንሱን ይዞት የሚመጣው። ለማንኛውም ወደ አንቺ ልምጣ ብዙ ሳላወራ። የጀነራል ጻድቃንን ኢንተርቪው እንዴት አየሽው ከሚለው ልጀምር። እንዴት አየሽው? ዛሬ ፕሮግራም ሰርቻለሁ። እንዲያውም ፊቴ ሁሉ አውጦ ነበረ። የሚገርምህ ተኝቼ ስላላደርኩና እኔ አመመኝ የሚባል ቃል ታውቃለህ? ሰውየው መጽሐፍ ቅዱስ የሆነ ቃል የሚናገረዋል። ንግግራቸው እንደ ጭንቁር ይባላል ይላል። በቃ እንደ ጭንቁር የሚባላ አሲድ ነው። በቃ መርዝ ነው፣ ቆሻሻ ነው፣ ደርቲ ነው። ሶ በቃ ሎ ክላስ። በቃ ምን ብዬ ልንገርህ? በቀደም ኢሳያስ አፈወርቂ አብይ አህመድን ለመግለጽ ብዙ ቃላቶች ተጠቅሟል። እነሱ ሁሉ ቃላቶች ብደረድራቸውም አይገልጸውም። በቃ የወረደ ዝቅ ያለ ሎ ክላስ የሆነ በጣም በቃ ተራ አንድ የ70 ምናምን ዓመት አዛውንት በኢታማጆር ሹም ደረጃ ተቀምጫለሁ የሚል በደቡብ በዚህ በሱዳን በኩል ገብቼ ፒስ ሜከር ነበርኩ ዋቴቨር ነበርኩ የሚል ቢዝነስ ማን ነኝ የሚል ልጆችና የልጅ ልጆች አይቻለሁ የሚል አልፎ ተርፎ የትግራይን ጄኖሳይድን ትልቅ ማዕረግና ክብር ተሰጥቶት ታላቁ ያየ ሰው መጽሐፍ ላይ እኮ ጀግኖ ነው የወጣው። ያየ ሰው እኮ በቃ አሉላ አድርጎ ነው ያወጣው እኮ ገባ። ግን መጽሐፍ ቅዱስ ምን ይላል መሰለህ? ለእሪያ ጌጥ ቢደረግላት ወርቅ ቢደረግላት ሞገስ አይሆንላትም ይላል። ያ ሁሉ የተሰጠው ክብር የተሰጠው ሰው እጅግ የወረደ ተራ ድሩዬ፣ ተራ ለእድሜም ለማዕረግም ለምንም የማይመጥን ሄድፉል እና ግሪድ፣ የገንዘብ ፍቅር፣ በገንዘብ ፍቅር አይኑ የታወረ፣ በጥላቻ አይኑ የታወረ፣ በስልጣን አይኑ የታወረ እድሜውን የማይመጥን ሰው ያየው ትላንት። በጣም በጣም በቃ ከአሁን በፊትም ብዙ ቶክሲክ የሆነ ነገር ሲናገሩ ሰምቻቸዋለሁ። ትላንትና ግን ያየሁት ነገር ከአንድ አዛውንት የማይወጣ እኔ አፈርኩኝ። በእውነት ነው የምልህ አፈርኩኝ ለሳቸው። እድሜ ምንድን ነው? እድሜ ምንድን ነው? ትናንትና የተወለዱት ልጆች እስኪ ተመልከታቸው። የዛሬ ዓመትና አሁን ዛሬ አንድ አይነት የሚያወሩ ልጆች። እኔ ልጆቼ የዛሬ ዓመት የሚያወሩኝ የነበረው አንተ እኔ ቤት ስትመጣ ትልቋ ልጄ እኔን ያወራችበት አይነት አይደለም ያለችው። አሁን ዛሬ ልጄን ብታያት እንደ ሌላ ሰው ነው የምታወራው፣ ወይ ወንዱ ልጄ። እነሱ እንኳን አድገው መቹር ባደረጉበት እድሜ ምንድን ነው? ዝም ብሎ ነው የሚቆጥር? ምን ነው እነዚህ እንደዚህ ቀለሉ? በጣም የቀለለ በቃ ሰውየው ሚዛናቸው እየቀለለ ሄዶ ነበር። አሁን ግን የበለጠ ነው የቀለሉ። ከብርሃኑ ጁላ ትግራይ ውስጥ ገብቶ ጄኖሳይድ ከፈጸሙት ከነ ጀነራል አበባው ምንም ልዩነት የላቸው፣ ከነ ባጫ ደበሌ ምንም ልዩነት የላቸው። እንዲያውም ከነሱም ባነሰና በወረደ። ምክንያቱም አትሊስት እነሱ ባመኑበት ነገር ቆመው ነው ያንን ያደረጉት። የቦታ ለውጥ አላየንባቸው። እኒህ ሰውዬ ግን ደግሞ ለትግራይ ብዬ ሁሉ ጥዬ ተገባሁ ይላሉ። አሁን ግን ሲገባኝ ለትግራይ ብሎ አይደለም የገቡት። ሻቢያ ይገለኛል ብሎ ከአብይ ጋር ሻቢያ ጓደኛ ስለነበረ ሻቢያ እንደሚያጠፋቸው ስለሚያውቁ ነው የገቡት እንጂ አብረህ ዋጋ የከፈልክበትን ነገር ያንን ሁሉ ተጋድሎ ያደረክበትን በዚህ ደረጃ የቲዲኤፍን ሰራዊት ለግለሰቦች የምትሰጠው አይደለም። ብዙ ወጣት ህይወቱን አጥቶበታል። ብዙ ሴቶች ተደፍረውበታል። ብዙ ወጣት አካሉን አጥቶበታል። ብዙዎች ንብረታቸውን አጥተውበታል። ፋሚሊ ፈርሷል፣ ተገሏል፣ ተጨፍጭፏል። በሚሊዮን የሚቆጠር ህዝብ የሞተበትን ለሞንጆሪኖና ለደብረጽዮን አትሰጣቸው። ስለዚህ ከድሮም ሲቀላቀሉት ሰራዊቱን አምነውበት አይደለም፣ ሳበታጅ ለማድረግ ነበር የገቡት። በቃ ያን ነው የገባኝ። እና እኔ በቃ የቀለሉ ተራ ሰው በቃ ተራ እንዴት አድርጌ እንደምነግርህ አላውቅም። ጌታቸውን ብዙ ሰው የተጸየፈው በተራ አነጋገሩ አልነበረም። በቃ ከጌታቸው ያነሱ ናቸው። በቃ ሰውየው እድሜያቸውን የማይመጥኑ ተራ በቃ የተራ ወሮ በላ ንግግር ነው ያየሁት። የአንድ ተራ ዱርዬ፣ በገንዘብ የሰከረ፣ በስልጣን የሰከረ፣ በጥላቻ ያበደ፣ በቃ ያገኘው ጥቅምና ያገኘው ክብር ያገኘው ስልጣን ያንገበገበው በቃ እንደዛ አይነት ግሪድ ማን ነው ያየሁት። ግሪድ ግን በጣም ሎ ክላስ ቶታሊ ሳቬጅ የሆነ ሰው ነው ያየሁት። እድሜውንም ትምህርቱንም ማዕረጉንም የማይመጥን በቃ ጋርቤጅ እኔ ያየሁት እንደሱ ነው። ሶሪ ማይ ኦብዘርቬሽን። ሌላ ማረማየት እኔ ሌላው ይቅር እስቲ ምልሽ የሚያስቡት የፖለቲካ የሌላ አሻጥር ይቅር፣ ከማን ጋር ነው ሊያሳኩት የሚፈልጉት? ከአብይ አህመድ ጋር። አሁን ጀነራል ጻድቃን ከአብይ ጋራ በመስራት ትግራይ ውስጥ ለውጥ ይመጣል ብሎ ምልሽ ከፌዴራሉ ጋር እስካለሽ ድረስ እንግዲህ ባጀቱም ጸጥታውም ሁሉም ነገር መቼም ምንጩ እዛ ነው። አብይ የበሰበሰ ምልሽ እኔ አሁን አንዳንድ ጊዜ ምን እላለሁ፣ ግንድ ስሩ ከበሰበሰ
ቅርንጫፉ ፍሬ ያፈራል ብሎ የሚጠብቅ ሰው ካለ እሱ ወይ ግብርና አቅም ወይ ጭንቅላቱ ማሰብ አይችልም ነው ምለው። ምክንያቱም የቅርንጫፍና የፍሬ ሁሉ ውጤቱ ቅርንጫፉን አዝሎ የያዘ ግንድና ስሩ ነው። ስሩ እየበሰበሰ ያለ ስርዓት ለመውደቅ አክቱፍ ብሎ የኢትዮጵያ ሕዝብ ምር ብሎ የተፋው ያለ አብይ አህመድ ስርዓት እንዲያስከብርላቸው ሁላ ሲጋብዙ ይናገራሉ እዛ ቦታ ላይ እና ከአብይ አህመድ ጋር ለውጥ አምጥቶ ትግራይ ውስጥ ሰላም አምጥቶ ይቀጥላል የሚል እንደው ምልሽ በየትኛው ጭንቅላት አስቦት ነው ጀነራል ጻድቃን? ምንድን ነው በዚህ አቅጣጫ ያለሽ እይታ ያንቺ? ኖ ይሄን መሰለህ ያየሁት የተስፋ መቁረጥ ነው ያየሁት። አሁን እኛ ብዙዎቻችን ነው ያው ንግግሩ ቆሻሻ ስለሆነ ንግግሩ አስቆጣል እንጂ የተስፋ መቁረጥ ነው። ምን መሰለህ የሆነው ቶታሊ እነዚህ ሰዎች ደስፐሬት ናቸው። የደስፐሬት የሆነ የተስፋ መቁረጥ የመጨረሻ የጣር ንግግር ነው ያየሁት። በዚህ ደረጃ ወጥተው ሰውየው እንደዚህ ያለ ማንነታቸው ጭንብላቸውን ያወለቁት ቤዚክሊ this is who ጻድቃንስ ብዙ ሰው ጀነራል ጻድቃን በቅርብ የሚያውቃቸው ሰዎች እኔ አናግሬያለሁ። አንደኛ በጣም ውሸት አምናቸዋለሁ። ሰውየው ፊት ለፊት ይዋሻሉ። በጣም ቶታሊ ሂዝ አ ላየር። ለዚህ ነው ከጌታቸው ከዚህ ከአውሬው ጋራ የተቀራረቡበት መሰገባ አንድ አይነት ላባ ያላቸው ወፎች አብረው ይበራሉ አይደለ? አንድ አይነት ላባ ያላቸው ወፎች ናቸው አብረው የሚበሩት። አንድ አይነት ላባ ስላላቸው ነው ከአብይ ጋራ በዚህ ደረጃ ቦንድ ያደረጉት። ከዚህ ደረጃ አንዱ በዚህ ደረጃ ነው ሰውየው ስሰማ በጣም ብዙ ሰው በቅርብ የሚያውቃቸው በጣም ይዋሻሉ። ሁለተኛ በጣም ብዙ ሰው የነገረኝ ገንዘብ በጣም ይወዳሉ። ሂዝ ጀስት ማኒ ለገንዘብ he will do anything። ለገንዘብ ያለው ህርፋን የሚባል ህርፋን ያለው መንገብገብ፣ ለገንዘብ ያለው ህርፋን ግሪድ፣ ለገንዘብ ያለው ፍቅር በቃ he will do anything አሉ። ስለዚህ አሁን ይሄ ምንድነው የሆነው? ያደረጉት ነገር ሁሉ ፈረሰባቸው። ለምሳሌ ትግራይ ውስጥ ነው አዲስ አበባ ቁጭ ብሎ የትግራይ ጦርነት ሊያደርግ ነው አመራሩ ጀነራሉ ምናምን እያሉ ያስወሩት እንደዛ ብለው ገፋፍተው ኢንፍሉዌንስ አድርገው ዲስኢንፎርም አድርገው ፌደራል እንዲገባና ተዋግቶ ስልጣን እንዲመልስላቸው ነበር። ትግራይ ላይ እኮ ጦርነት የሚደረጉት ሌላ ነገር አይደለም። የእነሱ ስልጣን ሪኢንስቴት እንዲሆን ነው። በኮራፕሽን፣ በስርቀት፣ በውሸት፣ በማጭበርበር፣ በአቅም ጉድለት የትግራይ ጠሩ ያጡትን ስልጣን ገባ የትግራይ ህዝብ አምኖ ሰጥቷቸው 2 ዓመት በሙሉ ሲዘርፉት ጀነራል ጻድቃን ኢማጂን የትግራይ ህዝብ ሁሉ በደየበት ጊዜ አሜሪካ ሀገር መጥቶ ቤት ገዝተዋል። this is an old man retired man ከየት ነው ገንዘብ ያመጣው ቤት ለመግዛት? እስኪ ንገረኝ። ሀብት ያላቸው ባለሀብቶች ሀብታቸውን ባጡበት ዘመን፣ ሀብት ያላቸው ትላልቅ ባለሀብቶች ሀብታቸውን አጥተው በደህዩበት ዘመን፣ የትግራይ ህዝብ ገንዘቡን በተወረሰበት ዘመን፣ ድህነት በተመታበት ዘመን ጻድቃን ከየት አግኝተው ነው አሜሪካ ሀገር መጥተው ድስር ቤት የገዙት? ወደ ሊጌጣት ማን ይፍሩ? በዩኤንዲፒ በሚባል ገንዘብ ከውጭ ያገኙ ነበር። በዲዲአር በምናምን እያሉ ከአብይ አህመድ ጋር በየስቴቱ በየአገሩ እየሄዱ ገንዘብ ይቀበሉ ነበር። በትግራይ ህዝብ ወርቅ ያወጡ ነበር። ሰው የእሳቸው ልጅ ወርቅ አውጪ፣ የእሳቸው ልጅ ናት። የቴሌኮም ምናምን ሳፋሪኮም የምትሰራ የእሳቸው ልጅ ናት። እኔ የመገንዘብ ምንጭ የሆነው ትግራይ ውስጥ ምንም አይነት የገንዘብ ምንጭ የሆነው ነገር ላይ ሁሉ እጃቸው ነው። ስለዚህ ገባ ትልቅ ኮራፕሽን ውስጥ ትልቅ ስርቆት ላይ ትልቅ ውሸት ላይ ስለነበሩ ሳያስቡት ነው የትግራይ ህዝብ ነቅሎ ያባረራቸው። አልጠበቁም ይሄ ሀፕን ያደርጋል። ከመጀመሪያው ጀምሮ የህዝብ አመጽ ይነሳ ፕሪቶሪያ ላይ ሰርተው የመጡትን ተመልከት። ፕሬዚዳንት ሊሆኑ በሳቸው ከአብይ ጋራ ፕሬዚዳንት ሊሆኑ ፕሬዚዳንት ከሆኑ በኋላ ይሄ የስብሃት ዘር ዘረፈ የስብሃት ዘር ሀብታም ሆነ ብለው የሚጎመጁበት የሚቀኑበትን በቃ ገብተው የትግራይ ህዝብ ለመዝረፍ ነበር። አልተሳካላቸውም። ፕሬዚዳንት አልሆኑ። በግርግር ግን ደብረጽዮን በሚባል አጎዛ አምሶሪ በሱ ስህተት ሰውየው ስልጣን ላይ መጡ። በደንብ አድርገው ሲዘርፉት ቆይቶ ባላሰቡት ሰዓት ከትግራይ ተነቀሉ። የህዝብ አመጽ ያስነሱ ብዙ ነገር የጌታቸውን ያበላሹበት እንደውም እሳቸው ናቸው። ነገር ጌታቸው መጀመሪያ he was not planning like this ራያ ላይ ሄደው የመጀመሪያው ስብሰባ ራያ ላይ ያደረጉት ጻድቃንና ጌታቸው ሂድና ተመልከቱ። ጌታቸው wasn't like him እሳቸው so toxic ይሄ ኃይል አሉ ፕሪቶሪያን የሚቃወም ነው ፕሪቶሪያን የማይደግፍ ነው እያሉ ነበር የሚናገሩት። ጌታቸው ግን እዛ ላይ ምን ይላል? ኖ እኔ ግን እንደዛ ብዬ አላምንም አለ። ፕሪቶሪያን አልደግፍም ብሎ አያምንም እያለ ነበር የሚናገርና የጌታቸውን ራሱ ትግሉን ያበላሹበት በዚህ ደረጃ ጌታቸው አሽቀንጥሩ እንዲጣል ያደረጉት እሳቸው ናቸው። ሲጀመር ሰካራም ነው ከሱ ጋር አልሰራም ነበር የሚሉት። ስለዚህ ፌደራልን ገፋፍተው እንዲገባና ተዋግቶ ስልጣናቸው እንዲመልስላቸው ነበር። አልተሳካም። ወደ 3 ሽማግሌዎች ትግራይ ሄዱ።
የመጀመሪያ ሽማግሌዎች አይተሃል። ከዛ 12 ክልል የተውጣጡ ላከ። ከዛ የምክክር ኮሚሽን የሚባል ላከ። እነዛ ሁሉ ሄደው አጣርተው የመጡት ትግራይ ውስጥ ጦርነት የሚፈልግ የለም፣ ለጦርነት የሚያስብ የለም። በፍጹም እንኳን ጦርነት ሌላ አይደለም። ፌዴራሉ እንዲያውም ጦርነት እንዳያነሳባቸው እባካችሁ ተው በሉት ብሎ ነው የላኩት። ስለዚህ ምንም አይነት የጦርነት ምንጭና ዝግጅት ትግራይ ውስጥ ስለሌለ አብይ አህመድ ከትግራይ ጋር የሚዋጋበት ሪዝን የለውም። እሱ ብቻም አይደለም፣ አሜሪካን ደውሎ አስጠንቅቀውታል። እሱ እንደሆነ ጦረኛው፣ ሌላ ቦታ ግን የኤርትራ መንግስት ራሱ ጦርነት እንደማይፈልግ ትላንትና ሰምተሃል አይደለ? የማነ ገብረ መስቀል የጻፉትን ትራምፕ ለእንትና ደውሎለት ነበረ ለኢሳያስ። ትራምፕ ለኢሳያስ ደውሎ ባይደን ያደረገውን በሙሉ ሪቨርስ አደርገዋለሁ ብሎ አለኝ። ገባ? ኢሳያስን ኮርነር ላይ አስቀምጦ አብይን በህይወት ለማቆየት ቲፒኤልኤፍን ደግሞ በፍሬም ፕሪቶሪያ በሚባል ፍሬም ውስጥ አስገብተ ለኢሳያስ ባፈር እንዲሆን ነበር የተደረገው። አሁን ግን ገባ? የአብይ ውሸታም፣ የአብይ ጦረኛነት፣ የአብይ አቅም አለመኖር እየገባቸው ስለመጣ አብይ ማስጠንቀቂያ ስለተሰጠው ከትግራይ ጋር መዋጋት አይፈልግም። አሁን ያፌት ሲያደርግባቸውን ብለው መጡ። ቢኮዝ የጠበቁት ጦርነት ሊያደርግ የእነሱን የአፋርን ሰራዊት ይዘው ገብተው የትግራይን ኃይሎች ለመዋጋት ነበር ከፌዴራል ጋር። አልተሳካ። አንዴ ከሻቢያ ጋር ይሰራሉ፣ አንዴ ከፋኖ ጋር ይሰራሉ። የወርቅ ዘርፊያ ውስጥ አሉ፣ ወንጀል አለ፣ ሂውማን ትራፊኪንግ ጋር ያልከሰሱት ያላመጡት ክስ የለም። ነኖፍት ፕሩፍ የለውም። አልተሳካላቸውም። የሰጡት ምሳሌ የሰጡት ውሸት ክስ በሙሉ ምንም አይነት ውሃ ሊያነሳ አልቻለም። አሁን እሱ ፌል ስላረገባቸው የላስት ሚኒት ላይ ስላሉ፣ በቀደም ደግሞ ታደሰ ወረደ ሄዶ ያደረገው ራያ የነሱ ስትሮንግ ሆልድ የሆነው ላይ ነው ዲል ብሬከር ሆኖ የገባው። ታደሰ ወረደ መልሶ እና ሀብቱ ኪሮስን ምናምን ሲያስቀምጥ ምን እያደረገ ነው? በታደሰ አይምሮ ዲል ብሬክ ነው እያደረገ ያለው። ከነ ጻድቃን ጋር ያለውን ዲል ብሬክ ለማድረግ ነው ያንን ያደረገው። ስለዚህ እነ ጻድቃን ዳትስ ዴር ስትሮንግ ሆልድ፣ ምሽጋቸው እሱ ነው፣ አፋር ነው። ስለዚህ ወጡና ላስት ሚኒት ስለሆነ ብልጽግና ሄዶ ሊዋጋላቸው አልቻለም። የህዝብ አመፅ ይነሳ፣ ህዝብ አመፅ ያርግና ከዛ መንግስት ህግ አስከብራለሁ ብሎ እንዲገባና ስልጣን እንዲይዙ እነሱ ግን ኢማጂን ዶንት ኬር እኮ የትግራይ ህዝብ ቢኖር ባይኖር፣ የትግራይ ህዝብ ቢቀበላቸው ባይቀበላቸው፣ እኛ ካልተሾምን እኛ ካልመራን ባልበላውም ጭሬ ልበት ነው። አሁን የምታዩ በጣም ትልቁ ነገር የማየው በጌታቸውም ነጋ ጠባ ከፋኖ ጋር ተገናኙ፣ ከሻቢያ ጋር ተገናኙ፣ ፌዴራሉ አንድ ነገር ያደርግ፣ ሁሌ ክስ ምልሽ። እኔ በጣም የሚገርመኝ ሰምተሻል፣ ሰሞኑን አላማጣ ላይ የፌዴራል መንግስቱ በኮማንድ ፖስት የሚያስተዳድረው ላይ አንድ የትግራይ ተወላጅ ከነ ቤተሰቡ ተገሎ አንድ ነው ሁለት ልጆቹን አፍነው ይዘው ሄደው በሰላም መኖር ያልቻሉ ፌዴራል መንግስት በሚያስተዳድረው ኮማንድ ፖስት ውስጥ እንደዚህ ይሄ ባለሀብት ከነ ቤተሰቡ ተገድሎ አንድ ነው ሁለት ልጆች ህፃናት ልጆች የተወሰዱ ታፍነው እንዴ! ይሄ ነገር ነገ ጠዋት ትግራይ ላይ እንደሚመጣ የትግራይ መከላከያ ሰራዊት ባይኖር መንግስት ባይኖር አንድ ቤተሰብ አይደለም ነገ ጠዋት ብዙ ቤተሰብ እንደሚያልቅ ይሄ እንኳን አይገባቸውም። እንደ ምልክት እነሱ ያደረጉት ግን እኮ የመከላከያ የትግራይ እኮ የጻፈውን አይታል ቲዲኤፍ የነ ጻድቃን ፋራ መሬት ላይ ያስቀመጡት ወንጀለኛ ግሩፕ እኮ ነው እየገባ እየዘረፈ እየሰረቀ እየገደለ እየሄደ ያለው። this is what የነ ጻድቃን ሰምተዋል። ቆይ ያፋር የሱ ነው አሸብር እንደሆነ ተመልከት። እንግዲህ የነሱ ኃይል ነው እኮ እየገባ ይሄንን ወንጀል እየሰራ ያለው። this is a gang leader እኮ ነው። ኬሮ ነገኛ እኮ ነው። ጻድቃን እኮ ማለት ኬሮ ነገኛ ሀራ መሬት አለን ከሚሉት ደግሞ ያው ዘልቀው ወደ ትግራይ ገብተው ግምጃ ቤት የተለያየ ነገር ለመስረቅ አንድ የቲዲኤፍ አባል ገለዋል። በወቅቱ ጥበቃ ላይ የነበረውን አድርገዋል። እኔ ይህንን ህዝቡ ራሱ አይረዳም ወይ? አንደኛ ሀራ መሬት ያለው የዘራፊ ሌባ የቀማኛ ስብስብ እንደሆነ አንድ የቲዲኤፍ አመራር ገሎ ለመዝረፍ ከመጣ ነገ ጠዋት ብዙ የትግራይ ተወላጆችን እንደሚገድል እንደሚዘርፍ አይታያቸውም ወይ? ፌዴራል መንግስቱም በሱ በሚያስተዳድርበት በኮማንድ ፖስት ውስጥ ያለ ቤተሰብ ሲገደል መከላከል ካልቻለ ነገ ጠዋት ቲዲኤፍ ባይኖር ስርዓትና መንግስት ባይኖር ትግራይ ውስጥ ምን ሊፈጠር እንደሚችል እንደው ምልሽ እንዳልሽው ነው። ባልበላውም ጭሬ ልበት ነው። እኔ ከሞትኩ ሰርዶ አይብቀል አይነት ነው። እና እኔ አሁን ምንድነው አንድ ላነሳ የፈለግኩት ነገር ምንድነው እንደው ምልሽ የትግራይ ተወላጅ ነን ብለው የትግራይ ህዝብ ጋር አድገው በቅለው በዚህ መጠን ጭካኔ አንዳንድ ጊዜ ካለማወቅ ነው ወይንስ አንቺ እንዳልሽው በቃ እኛ ከሌለንበት ምንም የራሱ ጉዳይ። ከዚህ ጋር ግን ተያይዞ ደግሞ አንድ ነገር ላንሳ። ቅድም ስለነካሽው
ላነሳው ነበረ። እንዲያውም ስለ ሽማግሌዎች አንድ የሰማሁት ነገር ነበረ። የመጡት ሽማግሌዎች ያው ሁለተኛ ሽማግሌዎች ላኩ። አላኳቸውም ብሏል መንግስት። በራሳቸው ተነሳሽነት ነው ሁለተኛዎቹም የሄዱት ብሏል። በጣም ግን የገረመኝ አንድ ነገር ምንድን ነው፣ የመጀመሪያዎቹም ትግራይ ያናገረው ከሄዱ በኋላ አላገኟቸውም። ከኢትዮጵያ የመጡት ትግራይ ያናገሩ፣ ሲመለሱ ማንንም ሊያገኛቸው አልፈለገም። ከትግራይ ደግሞ የሄዱት የሃይማኖትን አባቶች ማንም እንዳያገኛቸው ሁላ ተደረገ። በኋላ አሁን ውጤቱን ስንሰማ ለካ የተባለው ምንድን ነው፣ ወል ሽምግልና የሚባለው ለማስማማት ሳይሆን አብይ እንደሚለው ለመታዘዝ፣ ህወሓት ፈርሷል፣ ከዚህ በኋላ ህወሓትን አላዋራም፣ ምንም አይነት የፖለቲካ እንቅስቃሴ እንዳያደርጉ፣ ስለዚህ ጦርነት የማይከፈተው እኔ እንደምላችሁ ከሆናችሁ ከወጣችሁ ከገባችሁ ብቻ ነው። እንዲያውም የሰማሁት ምንድን ነው፣ ሽማግሌዎቹ ሲመለሱ አዲስ አበባ ኢንተርቪ ከሰጣችሁ አይ እምቢ ብሏል፣ አምጿል፣ ህወሓት ጦርነት ማድረግ ይፈልጋል በሉ ሲባሉ አንልም አሉ። ምክንያቱም የመጀመሪያዋን ስህተት ያቋታል። የዛሬ ጦርነቱ የትግራይ ጦርነት ከመጀመሩ በፊት ሽማግሌ ልከናል፣ ሴራ ነበር ያለ። እችኑ ሴራ ለመድገም እነዚህን ሽማግሌዎች ከትግራይ ሲመለሱ በሉ እንግዲህ ኢንተርቪው ስጡ፣ ህወሓት አመፀም ቢያለ ጦርነት ፈለገ ሲሉ እኛ እንገባብ አላለም። እኛ ሄደውን ትግራይ ስንሄድ ጦርነት አንፈልግም። ህወሓትም ቢሆን ያለው ነገር ምንድን ነው? ከፌዴራሉ ጋር ተነጋግረን እንስማማን ያለው። ስለዚህ እኛ ያሉትን አንልም ሲባል ሚዲያም ላይ እንዳትቀርቡ አላናገሯቸውም፣ በተኗቸዋል። ከትግራይ የሚሄዱትን የሃይማኖት አባቶች አላናግርም ብለው ዘጉ። ስለዚህ አሁን ሴራና ደባው ህወሓትን ማፍረስ። እኔ ታስታውሺ እንደሆነ እኔም አንቺም ብለነዋል የዛሬ ስንት ጊዜ ጌታቸው ተከፈልኩ ሲል አደራ ንቁ፣ ህወሓትን አፍርሰው ፈቃድ ለጌታቸው ሊሰጡት ነው ብዬ አንድ አይደለም 3-4 ፕሮግራም ሰርቻለሁ። ተመሳሳይ